ጤና ይስጥልን የተከበራችሁና የተወደዳችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን የዕለተ ሐሙስ ግንቦት 27 ቀን 2012 ዓ.ም ዕለታዊ ዜናዎችን ይዘን ቀርበናል። ከዕለታዊ ዜናዎቹ ጋር አብራችሁ ቆይታ የማደርገው አባይ ዞን ነኝ። አርዕስተ ዜናዎችን አስቀድማለሁ። አቅመ ደካሞችንና ተፈናቃይ ወገኖችን ለመደገፍ ጥረት ሲያደርጉ የታሰሩ የባልደራስ አመራሮች ከሰዓታት የእስር ቆይታ በኋላ ተለቀቁ። በሰሜን ወሎም ራያ ቆቦና በምዕራብ ጎጃም ፍኖተ ሰላም የሚገኙ ፋኖች የአካባቢው የመስተዳድር አካላት አዲስ ቅጽ እንድንሞላም መሳሪያ ይዘን እንዳንንቀሳቀስና የፋኖ ስም ዝርዝር እንድንሰጥ ያልተገባ ጫና እያደረሱብን ነው ሲሉ ቅሬታ አቀረቡ። በባህር ዳር 7 ዓመት ማረሚያ ቤት በረሃብ አድማ ላይ ያሉ የጦር መኮንኖችን የማረሚያ ቤቱ ኮሚሽነር ወንድማገኝ እንዳነጋገሯቸው ተነገረ። በነቀምቴም አንድ የፖሊስ አባል በአባት ወርቤ በጥይት ሲገደል ሌላ አንድ ሰው ቆስሏል ተብሏል። በኢትዮጵያ ባለፉት 24 ሰዓታት 150 ሰዎች የኮሮና ቫይረስ ሲገኝባቸው የአንድ ሰው ሕይወት ደግሞ አልፏል። ደቡብ ሱዳን በየትኛው መንገድ ኢትዮጵያን የሚጎዳ ተግባር አትፈጽምም ሲሉ በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ፒፒያ ሞርጋን ተናገሩ። አሁን ዜናዎችን በዝርዝር እንመለከታለን። አቅመ ደካሞችንና ተፈናቃይ ወገኖችን ለመደገፍ ጥረት ሲያደርጉ የታሰሩ የባልደራስ አመራሮች ከሰዓታት የእስር ቆይታ በኋላ ተለቀቁ። ባልደራስ ለእውነተኛ ዲሞክራሲ ዛሬ ግንቦት 27 ቀን 2012 ዓ.ም በኮቪድ-19 አዋጅ የተነሳ የኢኮኖሚ ችግር ለሚያጋጥማቸው አቅመ ደካሞችና በአዲስ አበባ ለተፈናቀሉ ወገኖች ግማሽ ሚሊዮን የሚጠጋ ብር ወጪ በማድረግ ለ748 የሚሆኑ አባወራና አማወራዎች በድምሩ ከ4500 እስከ 5000 ለሚደርሱ ወገኖች ለመደገፍ ያደረገው ጥረት በፖሊስ ክልከላ ገጥሞታል። እርዳታውን ለመስጠት ወደ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 በሚገኘው ሜዳ ያቀኑት በርካታ የድርጅቱ አመራሮችም ከሰዓታት የእስር ቆይታ በኋላ የፓርቲው ፕሬዝዳንት እስክንድር ነጋ ከወረዳው የፖሊስ አዛዥ ጋር ባደረጉት ውይይት ተለቀዋል። ለተፈናቃይ ወገኖች ሊሰጥ የነበረው የእርዳታ ቁሳቁስም ለባልደራስ የተመለሰ መሆኑን ለማወቅ ተችሏል። ባልደራስ የገጠመውን ክልከላ በተመለከተ ሜዳ ላይ አጭር ማብራሪያ የሰጡት የድርጅቱ ፕሬዝዳንት አቶ እስክንድር ነጋም ባልደራስ ለኮቪድ-19 ተጋላጭ ለሆኑና ለተፈናቃይ ወገኖች አዋጁ በሚፈቅደው መሰረት እርዳታ ለማድረስ ዝግጅቱን አጠናቆ ነበር። ይሁን እንጂ በፖሊስ ኃይል ተከልክሏል ነው ያሉት። እርዳታውን ለማድረስም አዋጅ በሚፈቅደው መሰረት ለኮማንድ ፖስቱ አሳውቀን የመጣንና በርካታ ተፈናቃይ ወገኖች ድጋፉን ለመቀበል ተዘጋጅተው ባሉበት ሁኔታ የአዲስ አበባ ፖሊስ ከልክሎናል ብለዋል። አስፈላጊውን ሂደት አሟልተን የቀረብን መሆኑና አሁንም ተስፋ ሳንቆርጥ ተመልሰን ለኮማንድ ፖስቱ ደብዳቤ በማስገባት ለወገኖቻችን የምንደርስ መሆኑን የኢትዮጵያ ሕዝብ ሊያውቅልን ይገባል ብለዋል አቶ እስክንድር። አቶ እስክንድር ሲያብራሩ ኮማንድ ፖስቱን ለሚመራው ለአዲስ አበባ ፖሊስ ኮሚሽንና ለኢፌዴሪ ጤና ሚኒስቴር በደብዳቤ ጠይቀዋል። በዚህም ከአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነሩም ችግር የለውም እርዳታውን ማድረስ ትችላላችሁ እንዳሏቸው፣ ከጤና ሚኒስቴር ደግሞ ምክትል የጤና ሚኒስቴር ኃላፊ ተባበሯቸው በሚል በደብዳቤያቸው ላይ የጻፉላቸው ቢሆንም ፖሊስ ትዕዛዝ አልደረሰንም ሲል ነው የከለከለው ብለዋል። የእርዳታው ዋና አስተባባሪና የባልደራስ ምርጫ ጉዳይ ኃላፊ ዘቢባ ኢብራሂም በበኩላቸው ምንም እንኳ ተጎጂ ወገኖችን ለመደገፍ በሚያስችለው ኮሚቴም አስተባባሪ ሆኖ መመረጣቸውና መሳተፋቸው እንዳስደሰታቸው ገልጸው ዛሬ ላይ ግን በፖሊሶች በተደረገው ክልከላ በጣም ማዘናቸውን ተናግረዋል። ሕዝብ እየሆነ ያለውን ነገር እንዲያውቅ እፈልጋለሁ ያሉት ዘቢባም እንደ አንድ ድርጅት ለሕዝባችን ለመድረስ ያደረግነው ጥረት እንዲህ አይነት መሰናክል ይገጥመናል ብለን አላሰብንም። አሁንም ግን እርዳታውን ማድረሳችን እንቀጥላለን ያሉት ከሰዓታት የእስር ቆይታ በኋላ የተለቀቁት አቶ ስንታየው በበኩላቸው ላለፈው 1 ዓመት በተለያየ ጊዜ ጸጥታ አካሉም ስራቸውን እያደናቀፈ መሆኑን ጠቅሰው የዛሬው ግን ከምንም በላይ እንዳሳዘናቸው ነው የገለጹት። የሁኔታውን አስከፊነት ሲገልጹ በእርዳታ ቦታው ቀድመው ከተገኙት አቅመ ደካሞች መካከል 3 በጣም የደከሙ እናቶችን እያለቀሱ አገኘን። ምን ሆናችሁ ነው ብለን ስንጠይቅ ተበተኑ ተብለናል ሲሉ ነው ስሜታችን ተነክቷል ያሉት። የባልደራስ አመራሮች በፖሊስ ተጭነን ወደ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ፖሊስ ጣቢያ ታስረን ስንወሰድም እነሱን ፍቷቸው እኛን ሰሩም እነሱ ለኛ ዳቦ ይዘው መጡ እንጂ ምን አደረጉ ሲሉ የተሟገቱ እንደነበሩም አውስተዋል። ከዚህ በፊት ከተማ አስተዳደሩን ለስብሰባና ለሰልፍ ስንጠይቅ ነበር። የራበውን ሰው ለመመገብ ፍቃድ አይጠየቅም፣ ጥበቃ እንዲደረግልን ግን አሳውቀናል ሲሉም አክለው ተናግረዋል። በአስቸኳይ ጊዜ አዋጁ መሰረት ለአዲስ አበባ ፖሊስ ኮሚሽን በደብዳቤ ጠይቀን ነበር ያሉት አቶ ስንታየው ባላሰብነው መንገድ ክልከላ ተደርጎና ለእስር ተዳርገን ቆይተናል ነው ያሉት። በኢትዮጵያ በሰላም መኖር ብቻ ሳይሆን የራበውን ሰው ለመመገብና የተፈናቀሉትን ማገዝም እያሳሰረን ዋጋ እያስከፈለን መሆኑን ሕዝቡ ሊያውቅልን ይገባል ብለዋል። በመጨረሻም አቶ ስንታየው ድርጊቱ ፍጹም ህገወጥ ብቻ ሳይሆን ከሰውነት ተራ የወጣ ተግባር ስለሆነ መላው ሕዝባችን ሊያወግዘው ይገባል፣ ፍርዱን ሊሰጥም ይገባል ሲሉም አክለው ተናግረዋል። በሰሜን ወሎ ራያ ቆቦና በምዕራብ ጎጃም ፍኖተ ሰላም የሚገኙ ፋኖች የአካባቢው የመስተዳድር አካላት አዲስ ቅጽ እንድንሞላ መሳሪያ ይዘን እንዳንንቀሳቀስና
የፋኖ ስም ዝርዝር እንድንሰጥ ያልተገባ ጫና እያደረሱብን ነው ሲሉ ቅሬታ አቀረቡ። ከሰሜን ወሎ ራያ ቆቦ ከተማ ለአማራ ሚዲያ ማዕከል የደረሰው የፋኖች ቅሬታ እንዳመለከተው በቆቦ ከተማ የሚገኙ የከተማ መስተዳድር አመራሮች አዲስ ፎርም በማምጣት ቅጹን እንዲሞሉ የጠየቋቸው መሆኑ ተገልጧል። በራያ ቆቦ የአማራ ፋኖች አመራር ሞላ ደስዬ እንደገለጸው ግንቦት 21 ቀን 2012 ዓ.ም የፋኖ አመራሮችን ወደ ቢሮ በተደረገላቸው ጥሪ መሰረት 3 ሆነው በቆቦ ከተማ አስተዳደርና ጸጥታ ኃላፊ አቶ ማሮ ከበደ እንዲሁም በፖሊስ አዛዡ ኮማንደር ታደሰም በራያ ቆቦ የልዩ ኃይል አዛዥ ሻለቃ አሰፋ ፊት ተገኝተዋል። ከአማራ ክልል እንዲሞሉ መጥቷል የተባለው ፎርም ተቀባይነት የሌለው ፋኖ ህገወጥ ቡድን ነው ብለው እንዲመሰክሩ የሚያስገድድና በቀጣይም ከፋኖ ጋር ተቀላቅለው ቢገኙ በራሳቸው ላይ እርምጃ እንዲወሰድባቸው ፈቅደው በፊርማቸው እንዲያረጋግጡ የሚጠይቅ ፎርም ስለመሆኑ ነው ፋኖ ሞላ የተናገረው። ቅጹ አጠቃላይ የፋኖዎችን ሙሉ ስምና አድራሻን እንዲሁም የጦር መሳሪያ ቁጥርን ይጠይቃል ብለዋል። በተጨማሪም ከትናንት እስካሁን ፋኖ በሚባል ህገወጥ አደረጃጀት ውስጥ ስንቀሳቀስ የነበርኩ መሆኔ ይታወቃል። ነገር ግን አሁን ከዚህ ህገወጥ አደረጃጀት ወጥቼም ከመንግስት ጋር ለመስራት ፈቃደኛ ነኝ። ከዚህ በኋላ በዚህ ህገወጥ አደረጃጀት ስር ሆኜ ስሰራም ወይም ስንቀሳቀስ ብገኝ መንግስት በእኔ ላይ የሚወስደውን ማንኛውም አይነት እርምጃ በጸጋ የመቀበል መሆኔን በስሜና በፊርማዬ አረጋግጣለሁ የሚል ይዘትም እንዳለው ፋኖ ሞላ ተናግሯል። ፋኖዎቹም ይህን ተቀባይነት የሌለው ፎርም አንፈርምም፣ ሲጀመር ከክልል የተላከ ለመሆኑ ማረጋገጫ የለውምና የፋኖን ሞራል የሚነካና ለማፍረስ ያለመ ነው በማለት እንደማይፈርሙ ለቆቦ ከተማ አመራሮች እንደነገሯቸው ፋኖ ሞላ ገልጧል። ሞላ ደስዬ ሲቀጥል ፋኖ የማንነትና የወሰን ጥያቄዎችን ለማስመለስ የሚታገል መሆኑን እያወቀም መንግስት ጎንደር፣ ፍኖተ ሰላም፣ ወሎ ላሊበላና በሌሎችም አካባቢዎች በሚገኙ የአማራ ፋኖች ላይ የወሰደውን እርምጃና ያስከፈለውን መስዋዕትነት አውስተዋል። አሁንም እየተሄደበት ያለው መንገድ የተሳሳተና የገቡትን ቃልም እንደማይተገብሩ እንዲሁም ከላይ እስከታች መናበብ እንደሌለ ያመላከተ ነውና በአስቸኳይ እርምት እንዲወሰድበት ሲል ፋኖ ሞላ ጠይቋል። ከአመራሮች መካከል የቆቦ ከተማ አስተዳደርና ጸጥታ ኃላፊ የሆኑት አቶ ማሩ ከበደን ለማግኘት ያደረግነው ጥረት ስልካቸው ባለመስራቱም አልተሳካም። በአንጻሩ የአማራ ሚዲያ ማዕከል ያነጋገራቸው የቆቦ ከተማ የፖሊስ አዛዥ የሆኑት ኮማንደር ታደሰ በበኩላቸው ስለ ፎርሙ ምንነት፣ አስፈላጊነትና ይዘት አብራርተው ከክልል የተላከ መሆኑን አስታውቀዋል። ፋኖች ካሁን በኋላ በኢመደበኛ አደረጃጀት ውስጥ ሳይሆን ስለ አማራ ሕዝብና ስለ ሀገራችን ሲባል ከጸጥታ አካላት ጋር በመሆን አብረው እንዲሰሩ ህጉንና ህገ መንግስቱን በጋራ እንድናስከብር የሚል የቃል ኪዳን ይዘት ያለው ቅጽ ነው ሲሉ ኮማንደሩ ተናግረዋል። በፋኖች ላይ እርምጃ የሚወስድ አይደለም ሲሉ ያስተባበሉት ኮማንደር ታደሰም በንግግራቸው ፋኖን ኢመደበኛ አደረጃጀትና ችግር መፍጠሪያ አድርገው ሲገልጹም ተደምጠዋል። በተመሳሳይ በምዕራብ ጎጃም ዞን ፍኖተ ሰላም የሚገኙ ፋኖች ከመስተዳድር አካላት እያጋጠማቸው ስላለው ችግሮች ማብራሪያ የሰጠው የፋኖ አስተባባሪ መቶ አለቃ አሰፋ አድማሱ ነው። መጋቢት 27 ቀን 2012 ዓ.ም የመንግስት ጦር ከበባ አድርጎባቸው እንደነበርና በመካከልም የሀገር ሽማግሌዎች፣ የሃይማኖት አባቶችና በየደረጃው ያሉ የመንግስት አመራሮች ተገኝተው መጋቢት 27 ቀን 2012 ዓ.ም የመንግስት ጦር ከበባ አድርጎባቸው እንደነበርና በመካከልም የሀገር ሽማግሌዎች፣ የሃይማኖት አባቶችና በየደረጃው ያሉ የመንግስት አመራሮች ተገኝተው መጋቢት 29 ቀን 2012 ዓ.ም በተደረገው ድርድር ስምምነት ላይ መደረሱን መቶ አለቃ አሰፋ አውስቷል። በድርድሩ መሰረት ማንኛውም የፋኖ አባል ትንኮሳ ወይም ተጽዕኖ ላይ ደርስበት ህጋዊ መሳሪያ ይዞ የሚንቀሳቀስ ፋኖ ወንጀል እስካልሰራ ድረስ ላይከለከል የሚል ቢሆንም አሁን ግን የፍኖተ ሰላም ከተማ አስተዳደርና የጸጥታ ኃላፊ አቶ መንግስቱም እንዲሁም የፖሊስ አዛዡ ኢንስፔክተር ዘለቀም የፋኖ አስተባባሪዎችን በመጥራት ከፌዴራል የመጣ መመሪያ ነው፣ ማንም ፋኖ መሳሪያ ይዞ መንቀሳቀስ አይችልም እንዳሏቸው አስተባባሪው ተናግረዋል። ከዚህም ባሻገር ከውላችን ውጭ በመራመድ ፋኖን ለመከፋፈል ጥረት እየተደረገ ነው። እንዳብነትም ያለ አስተባባሪዎች እውቅና በጃቢ ጠናን ወረዳ 10 የሚሆኑ ፋኖዎችን በመውሰድ ፍላጎታቸውን እንደጠየቁና አንዳንዶቹን ወደ እነሱ ማስጠጋታቸውን መቶ አለቃ ሰፋ ገልጧል። በተጨማሪም ያልተገባ ተጽዕኖ እየፈጠሩ ባሉበት ሁኔታ ሁሉንም ሰብስበው ማወያየት ሲገባቸው የፋኖችን ስም ዝርዝር ስጡን በማለት መጠየቃቸውም አግባብነት የለውም ሲል ወቅሷል። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደርና ጸጥታ ኃላፊ አቶ መንግስቱን ለማግኘት ያደረግነው ጥረት የሚጠራ ስልካቸው ባለመነሳቱ አልተሳካም። የፍኖተ ሰላም የፖሊስ አዛዥ ኢንስፔክተር ዘለቀ በበኩላቸው ከፋኖዎች የተነሳውን ቅሬታ ካዳመጡ በኋላ ስልካቸውን ዘግተዋል። በባህር ዳር 7 ዓመት ማረሚያ ቤት በረሃብ አድማ ላይ ያሉ የጦር መኮንኖችን የማረሚያ ቤቱ ኮሚሽነር ወንድማገኝ እንዳነጋገሯቸው ተነገረም። ከሰኔ 15ቱ የአማራ ክልል ከፍተኛ ባለስልጣናት ግድያ ጋር በተያያዘ ከ11 ወራት በላይ በስር ላይ የሚገኙ የሰላምና ደህንነት እንዲሁም የጦር መኮንኖች ፍትህ ተነፈግን በሚል ከግንቦት 24 ቀን 2012 ዓ.ም ጀምሮ ለተከታታይ 3 ቀናት የሚቆይ የረሃብ አድማ ማድረጋቸውን የአማራ ሚዲያ ማዕከል መዘገቡ ይታወሳል። ይህን ተከትሎም ለአማራ ሚዲያ ማዕከል የደረሰው መረጃ እንዳመለከተው ከትናንት በፊት ጀምሮ በተለይ
በትናንትናው ዕለት ቁጥራቸው እስከ 6 የሚደርሱ እስረኞች በረሃቡ ምክንያት ራሳቸውን እስከ መሳት መድረሳቸውን አመልክቷል። ጉዳት ከደረሰባቸው አንዱ በጥብቅ በመታመሙ በአምቡላንስ ወደ ፈለገ ሕይወት ሬፈራል ሆስፒታል መወሰዱና 5ቱ ደግሞ በማረሚያ ቤቱ የጤና ባለሙያዎች ክትትል እየተደረገላቸው መሆኑ ተገልጿል። በተለይም ከአሁን ቀደም ከህወሓት መራሽ ስርዓት ጋር በነበራቸው አለመግባባትና ስለ ህዝብ ያሳዩትን ወገንተኝነት ተከትሎ በስር ባደረሰባቸው እንግልት የጤና እክል የነበረባቸው የተወሰኑት ጉዳቱ ጎልቶ እንደታየባቸው ምንጫችን አመልክተዋል። ሌሎቹ ደግሞ ለመናገር ሲያቅታቸው እንደተስተዋለ የነገሩን ምንጫችን የሰባት አሚት ማረሚያ ቤት ኮሚሽነር ወንድም ማገኝና አንድ ሌላ ስሙ ያልተጠቀሰ አመራር ግንቦት 26 ቀን 2012 ዓ.ም ከእስረኞች ጋር ከረፋዱ 4 ሰዓት ተኩል እስከ 6 ሰዓት የቆየ ውይይት ስለማድረጋቸው ለአማራ ሚዲያ ማዕከል የደረሰው መረጃ አመልክቷል። በውይይቱም የጦር መኮንኖቹ ለ11 ወራት ያህል ፍትህ አጥተናል፣ በተጨማሪም የተከሰስንበት የሰኔ 15 ጉዳይ የፖለቲካ ሴራና ቅንብር እንጂ እኛ አንድም የፈጸምነው ወንጀል የለም ሲሉ ማቅረባቸው ተነግሯል። የማረሚያ ቤቱ ኮሚሽነር ወንድማገኝ የረሃብ አድማው ከተደረገበት ጊዜ ጀምሮም ለጠቅላይ አቃቢ ህግና ለአማራ ክልል ፖሊስ ኮሚሽን ሪፖርት ማድረጋቸውን ከገለጹ በኋላ እባካችሁ ከዚህ በላይ ራሳችሁን አትጉዱ በሚል የማግባባት ስራ እንደሰሩ ተነግሯል። የጦር መኮንኖችም ኃላፊነቱን የሚወስድ አካል ማጣታቸውን ይልቁንስ በተለያዩ ተቋማት መካከል መገፋፋት እንዳለ መታዘባቸው ተገልጧል። ዘግይቶ የደረሰን መረጃ እንዳመለከተው በዛሬው ዕለት ግንቦት 27 ቀን 2012 ዓ.ም ህይወታቸውን ለማቆየት ሲባል መመገብ እንደጀመሩ የደረሰን መረጃ አመልክቷል። በፈለገ ህይወት ሬፈራል ሆስፒታል የህክምና እርዳታ ሲደረግለት የቆየው 10 አለቃ አይናለምም ከሆስፒታል ዛሬው ወደ ማረሚያ ቤቱ ተመልሷል። በነቀምቴ አንድ የፖሊስ አባል በአባት ወርቤ በጥይት ሲገደል ሌላ አንድ ሰው ቆስሏል ተባለም። በነቀምቴ ከተማ ትናንት ረቡዕ ረፋድ 5 ሰዓት አካባቢ አባት ወርቤ በሚባለው ቡድን ሁለት የከተማው ፖሊስ አባላት በጥይት ተመተው የአንደኛው ህይወት ሲያልፍ ሌላኛው ደግሞ ክፉኛ ቆስሎ በሆስፒታል ጽኑ ህሙማን ክፍል ውስጥ ይገኛል ተብሏል። የነቀምቴ ከተማ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ሚስጋኑ ወጋሪ ለቢቢሲ እንደገለጹት በማህበራዊ ሚዲያዎች ላይ ሰዎችን በማስፈራራት ከዚያም ጥቃት በሚፈጽመው በዚህ ቡድን የከተማው ሁለት የፖሊስ አባላት በሽጉጥ ተመተዋል ብለዋል። ሳጅን ደበላና ሳጅን አዱኛ የተባሉት እነዚህ የከተማው የፖሊስ አባላት ነቀምቴ ከተማ ቀበሌ 05 በእግር እየተጓዙ ሳሉ ነበር በጥይት የተመቱት ብለዋል አቶ ሚስጋኑ። ይህ በከተማው በሚገኙ የጸጥታ አባላት ላይ የተፈጸመው ጥቃት የመጀመሪያ አለመሆኑ የተገለጸ ሲሆን ከቀናት በፊትም ግንቦት 16 ቀን 2012 ዓ.ም በተመሳሳይ መልኩ በነቀምቴ ከተማ በጠራራ ፀሐይ የኮሚኒቲ ፖሊስ አባል የሆነ ግለሰብ ጫማ እያስጠረገ ሳለ በጥይት ተመቶ መገደሉን አቶ ሚስጋኑ አስታውሰዋል። የታጠቀና በድብቅ የሚንቀሳቀስ ኃይል በከተማ ውስጥ አለ። ይህ ኃይል በመንግስት አመራሮችና የጸጥታ ኃይል አባላት ላይ ማስፈራሪያና ዛቻ ሲያደርስና ጥቃት ሲፈጽም ቆይቷል ሲሉ ክስተቱ የቆየ እንደሆነና ኢላማ ያደረገውም የመንግስት አካላት ላይ መሆኑንም ጠቅሰዋል። አባት ወርቤ ወይም ባለሳምንት የተባለው ቡድን የተለያዩ የፌስቡክ ገጾችን በመጠቀም ጥቃት እየፈጸመባቸዋል የሚላቸውን ሰዎች ስም ዝርዝር በገጹ ላይ እንደሚያሰፍር አቶ ሚስጋኑ ተናግረዋል። የሳጅን ደበላ ስምም ከዚህ በፊት በቡድኑ የፌስቡክ ገጽ ላይ ሰፍሮ ነበር። በዚህም ምክንያት ጥንቃቄ እንዲያደርግ ተነግሮት አስፈላጊውን ጥንቃቄ ሲያደርግ ነበር። ነገር ግን መቼ ይፈጸማል የሚለው የማወቅ ስለማይቻል አስቸጋሪ ነበር ሲሉ የቡድኑ ድርጊት ለቢቢሲ ተናግረዋል። ለአንድ የፖሊስ አባልና ለሌላው ከባድ ጉዳት ምክንያት ከሆኑ ጥቃት ጋር በተያያዘም በቁጥጥር ስር የዋለ ሰው የለም የተባለ ሲሆን ፖሊስ ክትትል እያደረገ መሆኑም ተገልጿል። ስለ ቡድኑ የኦሮሚያ ክልል አስተዳደርና ጸጥታ ኃላፊ አቶ ጅብሪል መሐመድ አባት ወርቤ ማለት የአሸባሪው ሸኔ የከተማው ክንፍ ነው ሲሉ ተናግረዋል። ሸኔ በጫካ ታጥቆ የሚንቀሳቀስ ኃይል አለው። በከተማ ደግሞ አባት ወርቤና ሶንሳ ተብሎ የሚጠራ ቡድን አለው። እነዚህ ቡድኖች በተቻላቸው መጠን ግድያ በመፈጸም ሽብር ለመፍጠር እየሞከሩ ናቸው ብለዋል። እነዚህ ቡድኖች ጥቃት የሚያደርሱት በጠራራ ፀሐይ ከተማ መሃል ነው። ይህን መንግስት መቆጣጠር ለምን ተሳነው ተብለው የተጠየቁት አቶ ጅብሪል ከዚህ ቀደም በቁጥጥር ስር የዋሉ አሉ፣ ለመግደል ሲሄዱ የተገደሉም አሉ። ምንም አይነት የተለየ ስልጠናም ሆነ መሳሪያ የላቸውም። የሚጠቀሙት ስልት ማህበረሰቡን በመምሰል ድንገት ነው አደጋ የሚያደርሱት። ለማምለጥ በሚያመቻቸው ቦታ በድንገት አደጋ አድርሰው ይሰወራሉ ብለዋል አቶ ጅብሪል። ከዚህ ቀደምም ከአዲስ አበባ በቅርብ ርቀት ላይ የምትገኘው የቡራዩ ከተማ አስተዳደርና ጸጥታ ጽህፈት ቤት ኃላፊ የሆኑት አቶ ሰለሞን ታደሰም የአባት ወርቤ አባላት ናቸው በተባሉ ሰዎች መገደላቸው ይታወሳል። ቢቢሲ እንደዘገበው በኢትዮጵያ ባለፉት 24 ሰዓታት 150 ሰዎች የኮሮና ቫይረስ ሲገኝባቸው የአንድ ሰው ህይወት ደግሞ አልፏል። ባለፉት 24 ሰዓታት ውስጥ በተደረገው 5141 የላቦራቶሪ ምርመራ 150 ሰዎች የኮሮና ቫይረስ እንደተገኘባቸው ታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች 1637 መድረሱን የጤና ሚኒስትር ዶክተር ሊያ ታደሰ ባወጡት ሪፖርት ገልጸዋል።
ቫይረሱ በምርመራ የተገኘባቸው ሰዎች ውስጥ 147 ሰዎች ኢትዮጵያውያን፣ 3 ደግሞ የውጭ ዜጎች ሲሆኑ እድሜያቸው ከ3 እስከ 72 ዓመት የሆኑ 94 ወንዶችና 56 ሴቶች ናቸው ተብሏል። በዛሬው ዕለት ቫይረሱ በምርመራ ከተገኘባቸው ሰዎች ውስጥ 123 ሰዎች ከአዲስ አበባ ሲሆኑ አንድ ሰው ከአፋር ክልል፣ 2 ሰዎች ከትግራይ ክልል፣ 2 ሰዎች ደግሞ ከደቡብ ክልል እንዲሁም 2 ሰዎች ኦሮሚያ ክልል፣ 13 ሰዎች አማራ ክልል እንዲሁም 6 ሰዎች ከሶማሌ ክልል ናቸው ተብሏል። በሌላ መልኩ 4 ሰዎች ከአዲስ አበባ ያገገሙ ሲሆን በአጠቃላይ በኢትዮጵያ ከቫይረሱ ያገገሙ ሰዎች ቁጥር 250 ደርሷል። የኮሮና ቫይረስ በምርመራ ተገኝቶበት በኤካ ኮተቤ ሆስፒታል ሕክምና ሲደረግለት የነበረ ከዚህ ቀደም ተጓዳኝ ህመም ያለበትና በጽኑ ሕክምና ላይ የነበረ የ30 ዓመት ኢትዮጵያዊ በትናንትናው ዕለት ህይወቱ ሊያልፍ ችሏል ብሏል። በአጠቃላይ በኢትዮጵያ ቫይረስ የተገኘባቸውና ህይወታቸው ያለፉ ሰዎች ቁጥር 18 ደርሷል። አሁን ላይ 1366 ሰዎች በሕክምና ላይ ሲሆኑ እስካሁንም 250 ሰዎች ከቫይረሱ አገግመዋል። የ18 ሰዎች ህይወት ሲያልፍ 2 ሰዎች ወደ ሀገራቸው ጃፓን መመለሳቸው ይታወሳል። ደቡብ ሱዳን በየትኛውም መንገድ ኢትዮጵያን የሚጎዳ ተግባር አትፈጽምም ሲሉ በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ፒፒያ ሞርጋን ተናገሩ። አምባሳደር ጄምስ ፒፒያ ሞርጋን ደቡብ ሱዳን ከሰሞኑ ለግብጽ የጦር ሰፈር እንድትገነባ ፈቃድ ሰጣለች በሚል የሚናፈሰው መረጃ ዙሪያም በዛሬው ዕለት መግለጫ ሰጥተዋል። አምባሳደሩ በመግለጫቸውም ከሰሞኑ ደቡብ ሱዳን ለግብጽ በፓካንግ የጦር ሰፈር እንድትገነባ መሬት ሰጣለች የተባለው ፍጹም ሐሰት እንደሆነም መረጃውንም የሁለቱን ሀገራት ትብብር የማጠልሸት ፍላጎት ያላቸው አካላት ያሰራጩት ነው ብለውታል። ደቡብ ሱዳን ችግር ላይ በወደቀችበት ጊዜ ሁሉም ኢትዮጵያ ከጎኗ አለች ያሉት አምባሳደሩም ይህንን ውለታ ደቡብ ሱዳንም መቼም አይዘነጉትም ብለዋል። በየትኛውም ሁኔታ ውስጥ ግን ደቡብ ሱዳን ከኢትዮጵያ ጎን እንደምትሰለፍ አረጋግጠዋል። ኢትዮጵያን ለማጥቃት ያሰበ ኃይል በደቡብ ሱዳን በኩል ሊመጣ ቢያስብ እንኳን ቀድሞ የሚጋፈጠው ደቡብ ሱዳናውያን ናቸው ሲሉም ተናግረዋል። ደቡብ ሱዳን ኢትዮጵያ በራሷ ግዛት የራሷን ተፈጥሯዊ ሀብት የመጠቀም መብቷን ሙሉ በሙሉ እንደምታስከብርም አምባሳደሩ ገልጸዋል። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር መስሪያ ቤት በትናንትናው ዕለት ባወጣው መግለጫም ጁባ ግብጽ በፓካንግ አካባቢ የጦር ሰፈር ትገንባም ዘንድ ይሁንታ ሰጥታለች በሚል እየተናፈሰ ያለው ወሬ ከእውነት የራቀና መሰረተ ቢስ መሆኑን መግለጹ ይታወሳል። ፋናም እንደዘገበው የተከበራችሁና የተወዳችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከዜናዎች ጋር አብራችሁ ቆይታ ያደረኩት አባይ ዞሩ ነበርኩ። ስለተከታተላችሁን እጅግ በጣም እናመሰግናለን። የአማራ ሚዲያ ማዕከል ይደግፉም። ሰላም ለሁሉም።